ብስሚላህ ራህማን ራሒም። ቀጣይ ጠያቂ ወንድማችን እንዲህ ይላል፣ ወይም ጠያቂ አካል እንዲህ ይላል። አሰላሙ ዓለይኩም ወረሕመቱላህ ወበረካቱህ። ወዓለይኩም ሰላም ወረሕመቱላህ ወበረካቱህ። ጥያቄ ነበረኝ ይላል። ቁጥር አንድ ጥያቄ፣ የሰለፎች ንግግር እንደ ማስረጃ ይጠቀሳልን? ይላል ወንድማችን። ኸይረን፣ ይህ ጉዳይ በተፍሲልና በዝርዝር ልንመለከተው የሚገባ የሆነ ጉዳይ ነው የሚሆነው። ምክንያቱም የሰለፎች ንግግር የሚለው ውስጥ የእነሱም ኢጅማዕ ከእነሱ ንግግር ውስጥ ስለሚካተት ኢጅማዓቸውና ስምምነታቸው ከሆነ ሑጃ ይሆናል ለደ አህሊ ሱነቲ ወልጀማዓ። አህል ሱና ወልጀማዓ ኢጅማዑ ሰሓባ ወኢጅማዑ ሰለፍ ማስረጃ ስለመሆኑ ተስማምተዋል። ስለዚህ ኢጅማዓቸው ከሆነና ስምምነታቸው ከሆነ በሆነ አጀንዳ ረገድ ተስማምተው ከሆነ የዛኔ እንደ ሑጃ ይታሰባል። አህሉ ሱና ወልጀማዓ አራት መሰረቶች አሏቸው። መስጠሩ ተሽሪዕን በተመለከተ አንደኛው መስጠር ላይ የመጨረሻው መስጠር ላይና እንዲሁም ደግሞ የተሽሪዕ ምንጭ ላይ ውዝግብ ቢኖርም በይነ አህል ልዕልም፣ ሶስቱ ላይ ግን ስምምነት አለ። አልኪታቡ ወሱነቱ ወልኢጅማዑ፣ እስከዚህ ድረስ ስምምነት አለ። ሑጃና ማስረጃ እንደሚሆኑ ማለት ነው። ኢጅማዕ ማስረጃ አይደለም ባይ የሆኑ አካላቶች የቢድዓ ባለቤቶች ናቸው እንጂ የሱና ባለቤቶች ይህን አላሉም። አሕመድ ብን ሐንበል ረሒመሁላሁ ተዓላ የተናገሩት የሆነ ንግግር አለ። ለዓለ ናሰ ማ ዓረፈከ ለዓለ ናሰ ቀድ እኽተለፉ የሚል ንግግር ቢማዕናሁ የተናገሩት የሆነ ንግግር አለ። አወማ ዩድሪከ ለዓለ ናሰ ቀድ እኽተለፉ፣ ምን አሳወቀ ሰዎች ተወዛግበው ሊሆን ይችላል ብለው የተናገሩበት አጋጣሚ አለ። ይሁንና ግን አሕመድ ብን ሐንበል ረሒመሁላሁ ተዓላ ፊ አልመሳኢል አልከሲራ አው ፊ አልመሳኢል አልከሲራ በርካታ በሆኑ አጀንዳዎች ላይ እጅማዕ ነቅል ያደረጉበት አጋጣሚ አለ። እሳቸውም ራሳቸው ይህንን ንግግር የተናገሩ ከመሆናቸው ጋር ማለት ነው። እና በርካታ የሆኑ የእሳቸውን መዝሀብ የሚከተሉና እንዲሁም የእሳቸውን ኢማምነት የሚያጸድቁ የሆኑ አካላቶች ከእሳቸው መዝሀብ ተከታዮች ምን እንደፈለጉበት አንስተዋል። እዚህ ቦታ ላይ ወማ ዩድሪከ ለዓለ ናስ እኽተለፉ የሚለውን እየተናገሩ ወይም የተናገሩት አልኢማም አሕመድ ብን ሐንበል ረሒመሁላሁ ተዓላ የቢድዓ ባለቤቶችን ኢጅማዕ ከመቃወም አንጻር ነው። ለምሳሌ ያክል አሻኢራህ ወፊ ሃዚሂ ልመስአለቲ ኢጅማዕ ብለው ሊሉ ይችላሉ። የፈለጉት ግን ኢጅማዑል አሻኢራ ነው። ጀህሚያም እንደዚሁ ወፊ ሃዚሂ ልመስአለቲ ኢጅማዕ ልትል ትችላለች። የራሷን ሰዎች ማለት ነው ስምምነት ከኢጅማዕና ከስምምነት በመቁጠር ማለት ነው። ይህንን ነው የተቃወሙት አሕመድ ብን ሐንበል ብለው ይላሉ የእሳቸውን መዝሀብ ተከታይ የሆኑ በርካታ አኢማዎች ማለት ነው። ስለዚህ እንደሚታወቀው የመዝሀቡ ባለቤት ወይም ደግሞ ተከታይ የሆነው አካል ስለ ኢማሙ ንግግር ማዕናና ጽንሰ ሀሳብ ይበልጥ አዋቂ እሱ ነው የሚሆነው ከሌላው መዝሀብ ተከታይ ከሆነው አካል የበለጠ ማለት ነው። እና እንደ ጥቅል ይህ ንግግር አለ። ይሁንና ግን አሕመድ ብን ሐንበል ይህን አልፈለጉበትም። ቢማዕና ኢጅማዕን መቃወም አልፈለጉም እሳቸው። ስለዚህ እስከ ኢጅማዕ ድረስ ሶስቶቹ ማስረጃዎች ስምምነት አለባቸው፣ ሑጃና እንዲሁም መስጠሩ ተሽሪዕ ስለመሆናቸው ማለት ነው፣ የማስረጃ ምንጭ ስለመሆናቸው። አራተኛው ላይ ግን አልቅያስ የተሰኘው ነው። ሁወ አልቅያሱ ሰሒሑ፣ ትክክለኛ የሆነው ቅያስ ነው። እሱም ቅያስ ለሁለት ስለሚከፈል ቅያሱን ሰሒሑን ወቅያሱን ፋሲዱን ተብሎ ለሁለት ይከፈላል። ፋሲዱ ልኢዕቲባር የተሰኘ የሆነው የቅያስ አይነት ማለት ነው። እና እንደ ጥቅል አህሉ ሱና ወልጀማዓ ጅምሁሩሁም በርካታዎቻቸው አልቅያስ አሰሒሕ ሑጃ ይሆናል የሚል አቋም አንጸባርቀዋል። አዛሂሪያ የተሰኙት የሆኑት የመዝሀብ ባለቤቶች ዳውድ አዛሂሪ የተሰኘ የሆነው ኢማም የመሰረተ የሆነው መዝሀብ ነው። እነሱ ናቸው ቅያስን አንቀበልም ከሑጅያ አንጻርና ከማስረጃነት አንጻር ብለው ያሉት እነሱ ናቸው። አለሰሒሕ ግን ከማስረጃ አንጻር ቁርአናዊና ሐዲሳዊ የሆኑት ማስረጃዎች የሚጠቁሙት ቅያስ አሰሒሕ እስከሆነ ድረስ ወይም ሰሒሕ እስከሆነ ድረስ ለማስረጃነት ማገልገሉ ላይ ነው። ወላሁ አዕለም። እና እንደ ጥቅል በዚህ ሁኔታ ወይም በዚህ ቂስምና በዚህ ክፍሉ ከታየ ሑጃ ነው የሚሆነው ማለት ነው። የሰለፎች ንግግር ሑጃ ይሆናል ኢጅማዕ ካደረጉና ከተስማሙ። ነገር ግን ያልተስማሙ ከሆኑ ወይም ደግሞ በሁለተኛ ደረጃ እንደ ተፍሲር የሚመጣበት አጋጣሚ አለ። ቁርአንና ሐዲትን በማብራራት ረገድ ከሆነ የሰለፎች ንግግር ሑጃ ነው የሚሆነው። ሑጃ ነው የሚሆነው ስንል ሙዕተበርና መቅቡል ይሆናል ማለት ነው። እንቀበለዋለን የአላህ ስብሓነሁ ወተዓላ ንግግር አብራርተው ከሆነ እንዲሁም ደግሞ የመልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሐዲስ አብራርተው ከሆነ ከነሱ በላይ ቁርአንና ሐዲትን ማብራራት የሚችል አንድም አካል ስለሌለ የነሱን ማብራሪያ እንቀበላለን የነሱ ንግግር ከመሆኑ ጋር ማለት ነው። ይህ ሁለተኛው ክፍል ሲሆን በሶስተኛ ደረጃ ደግሞ
ቁርአንና ሐዲትን እያብራራም አይደለም፣ ኢጅማዕም የለበትም። የራሱን ራእይ ኢብዳ ያደረገበትና ያሳየበት የሆነ ከሆነ የዛኔ በቁርአን በሐዲት ሚዛን ይመዘንና ከዚያ ቁርአንና ሐዲትን የማይጻረር ሆኖ ካገኘነውና የሚስማማ ሆኖ ካገኘነው ተቀበልነው። ንግግሩ ሙዕተበርና እይታ ውስጥ የሚገባ የሆነ ንግግር ሊሆን ነው። ነገር ግን ቁርአንና ሐዲትን የሚጻረር ከሆነ ግን አንቀበለውም። ለምሳሌ ያክል ዓሊይ ረዲየላሁ ዐንሁ አሕረቀ ራፊደተ ቢናር በእሳት ራፊዳዎችን አቃጥሏል። ከማ ፊ ሰሒሕ አልቡኻሪ በጸደቀ በሆነው ዘገባ በእሳት አቃጥሏቸዋል። ይህ ተግባር ትክክለኛ የሆነ ተግባር አይደለም። ዓሊይ ረዲየላሁ ዐንሁ ሚን አኢመቲ ሰሓባ ፈድለን ሚን አንየኩነ ሰለፈን ማለት ነው። ሰለፍ ከመሆኑን ባሻገር ዓሊይ ረዲየላሁ ዐንሁ ከሰሃቦች መሪዎች መካከል አንዱ ነው። ሚን አልኹለፋኢ ራሺዲን ከኹለፋኡ ራሺዱን የሚመደብ የሆነ ኢማም ነው። እንደሚታወቀው ሰሓቢ ነው እና የእሱን ተግባር አልተቀበልነውም እዚህ ቦታ ላይ። ምክንያቱም ሊአነሁ ሳደመ አነሳ ነስንና ማስረጃን ተጣርሶ ስለመጣ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ምን ስላሉ ኢነሁ ላ የንበጊ አን ዩዐዚበ ቢናር ኢላ ረቡ ናር ብለው ተናግረዋልና እነሆ አይገባም ፈጽሞ እንዲሁም አይቻልም አይፈቀድም ነው። ላ የንበጊ የሚለው እዚህ ቦታ ላይ ላ የጁዙ ማለት ነው። የንበጊ የሚለው የጁዙ የሚለውን ትርጉም የሚሰጥበት አጋጣሚ አለ። ላ የንበጊ አይ ላ የጁዙ አይፈቀድም አን ዩዐዚበ ቢናር ኢላ ረቡ ናር በእሳት ሊቀጣ ፈጽሞ አይፈቀድም የእሳት ፈጣሪ የሆነው አምላክ አላህ ቢሆን እንጂ ይላል ዘገባው ላይ። ስለዚህ ይህንን ዘገባ ተጣርሶ ነው ዓሊይ ረዲየላሁ ዐንሁ ራፊዳዎችን በሰሩት በሆነው ታላቅ እኩይ ተግባር የቀጣቸው፣ በዚያ ምክንያት የቀጣቸው በእሳት ያቃጠላቸው ማለት ነው። ይሁንና ግን ይህ ሐዲት አልደረሰውም አሉ ዑለሞች። ይህ ሐዲት ቢደርሰው ኑሮ ይህንን ሐዲት ተላልፎና ተጣርሶ ዓሊይ ረዲየላሁ ዐንሁ ራፊዳዎችን በእሳት ባላቃጠለ ነበር ይላሉ። ስለዚህ እንደዚህ አይነቱን ተግባር አንቀበለውም ማለት ነው። በንግግርም ደረጃ ከመነጨ እንደዚሁ ቁርአንና ሐዲትን ከተጣረሰ አንቀበልም። ሙጅተሂድ ነው ብለን ማለት ነው አንድ አጅር እናጸድቃለን ለሰሓቢዩ። ስህተቱ መግፉርና የተማረ ነው የሚሆነው። ወላሁ አዕለም። በሁለተኛ ደረጃ ሁለተኛው ጥያቄ የዊትር ሶላት ፈድል ምንድን ነው የሚል ጥያቄ አንስቷል ጠያቂ አካል። የዊትር ሶላት ፈድልና ደረጃ እጅግ በጣም ከባድ የሆነ ደረጃ ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ፊማ ሰበተ ዐንሁ የተናገሩት የሆነ ንግግር አለ። ያም ደግሞ ላ ሶላተ አው አፍደሉ ሶላቲ በዕደል ፈሪደቲ ሶላቱ ሌይሊ ብለው ተናግረዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ከስግደቶችና ከሶላቶች ሁሉ ግዴታ ከሆኑ ስግደቶች በኋላ ሶላቱል ዊትር ወይም ደግሞ ሶላቱል ሌይል የተሰኘ የሆነ ስግደት በላጭ ነው ብለዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ስለዚህ ከሱና ሶላቶች ሱነኑ ረዋቲብ የተሰኙትን የሱና ሶላቶችንም ጠቅልሎ ከመያዙ ጋር ማለት ነው ከነዚህ በላይ ማለት ነው የበላይ የሆነው በበላጭነት ደረጃ ሶላቱል ዊትር ወይም ሶላቱል ሌይል የተሰኘ የሆነው ስግደት ነው። ይህ ነው ፈድሉና ደረጃው ከሌሎቹ ስግደቶች አንጻር እጅግ በጣም ታላቅ የሆነ ደረጃ ያለ የሆነ ስግደት ነው። ወላሁ አዕለም። ይሁንና ግን የሆነ ሐዲስ መጥቷል በዚህ አጀንዳ ረገድ መን ሶላ ሶላተ ሌይሊ ነወረ አላሁ ወጅሀሁ አው ከማ ቃል በዚህ መዕና የመጣ የሆነ ዘገባ አለ። በሌት ሶላትን የሰገደ የሆነ አካል በማዕና ሶላቱል ሌይልን በቀን ማለት ነው አላሁ ሱብሓነሁ ወተዓላ ፊቱን ያበራለታል የሚል ፈዲላና ደረጃ እንዳለው ሶላቱል ሌይል የመጣ የሆነ ዘገባ አለ። ነገር ግን በርካታ የሆኑ አኢማዎች ضعيف ብለውታል። ዘገባው ለማስረጃነት አያገለግልም። ወላሁ አዕለም። በሶስተኛ ደረጃ በሙብተዲዖች የተጻፈ ግን በውስጡ ቢድዓና ኢስላምን የሚጻረር ነገር የሌለበት ስለ ፊቅህ ወይም ስለ ሌላ ነገር የሚዳስስ መጽሐፍ ማንበብ እንዴት ይታያል? ጀዛኩሙላሁ ኸይራ ይላል። አሚን ወኢያክ እላለሁኝ። ይህ ጉዳይ ፈጽሞ አይፈቀድም። ያልተፈቀደበትም ምክንያት አንደኛ እነሱን ማስተዋወቅ ነው የሚሆነው። የቢድዓ ባለቤቶችን ማስተዋወቅ ፈጽሞ አይፈቀድም፣ ሐራም ክልክል ነው የሚሆነው። ምክንያቱም እነሱን አስተዋወቅም ብሎ ማለት ባጢላቸውን አላዋቂ የሆኑ አካላቶች ሊቀበሏቸው መንገድ ሊሆን ይችላል። በር ከፋች የሆነ ነገር ሊሆን ስለሚችል ከዚህ አንጻር የተከለከለ ይሆናል። በሁለተኛ ደረጃ ሀታ አንባቢ የሆነው አካል የቢድዓ ባለቤቶች መሆናቸውን እያወቀ ራሱ ቢያነብ ምናልባት ከዕለታት አንድ ቀን እዚያ ከሚያነበው ከሆነው ኪታብና መጽሐፍ ውስጥ ማራኪ የሆነ ንግግር ተመልክቶ ማለት ነው ምንም ሐቅን የሚገጥም የሆነ ንግግር ቢሆንም እንኳን
ተመልክቶ ምናልባት ሰውየውን ወደ መውደድ ሊያዘነብል ይችላል። ሰውየውን ከወደደ በኋላ የሚናገር የሆነውን ባጢል ለመቀበል በር ይከፍታልና ከዚህ አንጻር ፈጽሞ የተከለከለ የሆነ ነገር ይሆናል። መራቅ ነው ያለብን። ፊቅህን ማስመልክቶ ተጻፈ፣ ሌሎች ነገራቶችን ማስመልክቶ ተጻፈ። ሰውየው ከዳኢራቱ ሱናና ከሱና ዳኢራና ክልል የወጣ የሆነ አካል መሆኑ ከተረጋገጠ ቢዙኑኒ ወልወህም ሳይሆን በጥርጣሬና ዝም ብሎ እንደዚሁ በስህተት ሳይሆን በትክክል መውጣቱ የተረጋገጠ ከሆነ የዛኔ በምንም አጀንዳ ላይ የጻፈ የሆነ መጽሐፍም ቢሆን አናነብም። ወላሁ አዕለም። ነክተፊ ቢሀዛ ልሚቅዳር። አሰላሙ ዓለይኩም ወረሕመቱላህ ወበረካቱህ።